በድጋሚ እንዴት ውላችኋል ተመልካቾች? ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁን 7 ሰዓት ሆኗል። ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ። እስከ 8 ሰዓት ድረስ ሰፊ ጉዳዮችን እንዳስሳለን። የ7 ሰዓት አበይት ጉዳዮችን አስቀድሜ ልጠቁማችሁ። ፕሬዝዳንት ታዬ አጽቀሥላሴ በጋሞ ዞን በመሬት መንሸራተት በደረሰው አደጋ ሀዘናቸውን ገለጹ። የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤም ታገሰ ጫፎም በአደጋው የተጎዱ ወገኖችን በስፍራው ተገኝተው አጽናንተዋል። መገናኛ ብዙሃን ከወቅታዊ የፖለቲካ ልዩነቶች ወጥተው ብሔራዊ ጥቅምን ለማስከበር በዘገባዎቻቸው ሊዘምቱ እንደሚገባ የሚዲያ ባለሙያዎች ተናገሩ። በተጠናቀቀው የኦዲት ዓመት የተሻለ አፈጻጸም መመዝገቡን የፌዴራል ዋና ኦዲተር አስታወቀ። ከስፖርት በአውሮፓ ታላላቅ ሊጎች በሳምንቱ ተጠባቂ መርሃ ግብሮች ሲደረጉ በእንግሊዝ ፕሪሚየር ሊግ ሊቨርፑል ከቶተናም፣ ቼልሲ ከኒውካስል የሚያደርጓቸው ጨዋታዎች ይጠበቃሉ። የሚሉት የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን በተለያዩ አካባቢዎች ላይ ባልደረቦቻችን እየተከታተሉ ይገኛሉ። በቆይታችን የምናገኛቸው ይሆናል። ተጨማሪ መረጃዎችን ያጋሩናል። አሳንቲ ሀሰንን እናገኛታለን በቀጥታ መስመራችን ላይ። የጉሚ በለል የውይይት መድረክ እየተካሄደ ነው የሚገኘው። ይህንኑ መድረክ ስትከታተል ቆይታለች። ይህንኑ ጉዳይ ከሷ ጋር ደግሞ ቆይታ እናደርግበታለን። በሌላ መልኩ ባልደረባችን አባዲ ወይናይም እንዲሁ በቀጥታ መስመራችን ላይ ነው የሚገኘው ከቢሾፍቱ። ቀደም ሲል የጠቆምናችሁ በተጠናቀቀው የኦዲት ዓመት የተሻለ አፈጻጸም መመዝገቡን የፌዴራል ዋና ኦዲተር አስታውቋል። ይህንኑ ጉዳይ በተመለከተ ምን ሀሳቦች ተነስተውበታል ስንል እሱን ደግሞ እንጠይቃለን። ሌሎችንም ሰፊ ጉዳዮች ይዘናል። አብራችሁን ቆዩ። ወደ ቀዳሚው ዘገባ አሻገራለሁኝ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በጋሞ ዞን በመሬት መንሸራተት በደረሰው አደጋ ሀዘናቸውን ገለጹ። ፕሬዝዳንት ታዬ አጽቀሥላሴ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ላካ ቀበሌ በተከሰተው የመሬት መንሸራተት አደጋ በዜጎች ላይ በደረሰው የህይወት መጥፋትና መፈናቀል የተሰማቸውን ሀዘን ገልጸዋል። በአደጋው ህይወታቸውን ላጡ ወገኖች፣ ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸውም ልባዊ መጽናናትን ተመኝተዋል። በተመሳሳይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ላኬ ቀበሌ በተከሰተው የመሬት ናዳ በዜጎች ላይ በደረሰው አደጋ የተሰማቸውን ሀዘን ገለጹ። በአደጋው ጉዳት ለደረሰባቸው የተጎጂ ቤተሰቦችና ዘመድ ወዳጆች ሁሉ መጽናናትን የተመኙት ምክትል ጠቅላይ ሚኒስትሩ በቀጣይም በአደጋው ምክንያት ጉዳት የደረሰባቸውን ዜጎቻችንን መልሶ ለማቋቋም የጉዳቱን ሰለባዎች ለመርዳት መንግስት አስፈላጊውን ድጋፍ ያደርጋል ሲሉም ተናግረዋል። በተመሳሳይ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን በስፍራው ተገኝተው አጽናኑ። ዋና አፈ ጉባኤው ይህን አስቸጋሪ ጊዜ በጽናት ማለፍ እንደሚያስፈልግ ገልጸው የበልግ ዝናብ ቀጣይነት ሊኖረው ስለሚችል ጥንቃቄ ማድረግ ያስፈልጋልን ብለዋል። የተጎጂ ቤተሰቦች በበኩላቸው አስፈላጊው ሰብአዊ ድጋፍ እንዲደረግላቸው ጠይቀዋል። በስፍራው የሚገኘው ባልደረባችን ተመስገን ተስፋዬ ተከታዩን አድርሶናል። እንግዲህ የተጎጂ ቤተሰቦችን ባነጋገርንበት ጊዜ የተሰማቸውን ጥልቅ ሐዘን ገልጾ በነበረው አደጋ የቤተሰብ አባላቶቻቸው መጎዳታቸውን ነግረውናል። በመሆኑም በቀጣይ ጊዜያቶች በመንግስት አማካኝነት በበጎ አድራጎት ድርጅቶችና በሌሎች ማህበረሰብ ክፍሎች የሚደረግላቸው ድጋፍ ተጠናክሮ ሊቀጥል ይገባል ሲሉም ጠይቀዋል። ፌደራል መንግስት መጥቷል ማለት ለኛ አሁን በርካታ እንደው እኛን
ያኖራል ብለን ነው የምናስበው። መንግስት እንዲደግፍ ነው እኔ የምፈልገው። ሌላ ነገሮችን በቃ ብዙ ነገር በርካታ ነገር ላምም የለም በግም የለም ምንም ነገር ሁሉንም አልቀዋል በቃ። ስለዚህ አሁን መንግስት እንደሚደግፍ እሱን ጠይቃለሁ እንጂ ጋፍ ይደረግ መንግስትን ይደግፍ እስከ ይህን አቆፍሮ ምንም ብሎ እስኪያገኝ ድረስ መንግስት ልጆቹንም እሱንም እንዲደግፍ እንፈልጋለን። ሌሎችም አሉ ደግሞ በአካባቢው ላይ ደግሞ አሁንም መሬቱ እየተበጠሰ ቆርቆሮ ቤትን ተሰብሮ ሁሉ ያልቆ በአካባቢ ብዙ ችግር አለ እዛ ሰፈር። እንግዲህ በዚህ ስፍራም አፈጉባኤ ታገሰ ጫፎን ጨምሮ የተለያዩ ከፍተኛ የመንግስት የስራ ኃላፊዎች ተገኝተው የማህበረሰብ ክፍሉን አጽናንተዋል። በስፍራው የተገኙት የህዝብ ተወካዮች ምክር ቤት ዋና አፈጉባኤ አቶ ታገሰ ጫፎም የተሰማቸውን ጥልቅ ሐዘን ገልጸው በቀጣይ ጊዜያቶች መንግስት ከማህበረሰቡ ጎን ሆኖ አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ከዚህ ባሻገር ደግሞ ይህንን አስቸጋሪ ጊዜ በትብብር በጽናት ማለፍ ያስፈልጋል ሲሉ መልእክታቸውን በዚህ ስፍራ አስተላልፈዋል። ዝናብ በዚህ በጣም አጋጣሚ በሚዘንብበት ጊዜ እንዴት አድርገን ማህበረሰቡ መኖር ይችላል የሚለውን ደግሞ በጋራ መክረን እናንተም ከመንግስት ጋር ተመካከራችሁ አማራጭ ነገሮችን ማንስታችሁ ተማምነን መፍትሄ ያስፈልገዋል ማለት ከዝናቡም እንደዚህ ስለሚቀጥል እንዴት በጣም ጥንቃቄም ስለሚፈልግ ከዚህ በኋላ ዝናቡ ሲዘንብ አደራችሁን ከወረዳው አስተዳደር ጋር ከዞኑ አስተዳደር ጋር በመሆን ሁኔታዎችን ለማመቻቸት በሚደረገው ጥረት እናንተም በደንብ ተባብራችሁ እንደምትሰሩ በጣም እርግጠኛ ነኝ። ልባችን ሙሉ ነው። ስለዚህ ይሄን ጊዜ በጥንቃቄ ሁላችንም እናሳልፍ አደራ ለማለት ፈልጋለሁ። እንግዲህ አካባቢው ደጋማ ከመሆኑ የተነሳ በአሁኑ ሰዓት ዝናብ እየጣለ ያለበት ሁኔታ ነው ያለው። ምናልባትም በቀጣይ 10 ቀናቶችም የሜትሮሎጂ ትንባዮች እንደሚያሳዩት ዝናቡ ቀጣይነት ሊኖረው ይችላል ተብሎ ይታሰባል። በመሆኑም የአካባቢው ማህበረሰብ ተጨማሪ ጥንቃቄ ሊያደርግ እንደሚገባም አብሯቸው በዚህ ስፍራ የተገኙት የደቡብ ኢትዮጵያ ክልል ዋና የመንግስት ተጠሪ አቶ ገብረ መስቀል ጫላም አሳስበዋል። የተሰማቸውን ጥልቅ ሐዘንም ገልጾ በቀጣይ ጊዜያቶች የክልሉ መንግስትም ይሁን ሌሎች የማህበረሰብ ክፍሎች አስፈላጊውን ድጋፍ እያደረጉ መቀጠል አለባቸው ሲሉ መልእክታቸውን አስተላልፈዋል። አጋመለ ድንገተ ገከ አደጋይ ደሮ አዛንሰስ ግዲኮ ከቀሲ ተወሳይ እንደዚህ አይነት ድንገተኛ አደጋዎች አሳዛኝ ናቸው። ቢሆንም ፈጣሪ የሚያውቀው ነገር አለ። የወደፊቱን ፈጣሪ ያሳምርላችሁ። እኛ እንደ ክልል መንግስት ብሎም ከዞን አስተዳደር ጋር ተባብረን አስፈላጊውን ድጋፍ ከማድረግ ወደ ኋላ አንልም። ኢስቲፔንተሚያን እቃና ዜና ኢትዮጵያ እንደቀጠለ ነው። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። በኢኮኖሚው ዘርፍ የምናስመዘግበው ስኬት ትርጉም የሚኖረው በታላቅ የፍቅርና የመተሳሰብ ሰንሰለት ተሳስረን ጠንካራ ሀገርን በጋራ መገንባት ስንችል ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የኢትዮጵያ ኢንቨስትመንት ሆልዲንግ ባዘጋጀው የኢፍጣር መርሃ ግብር ላይ ታድመዋል።
አሁን ደግሞ በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎቻችን እንሻገራለን። በተጠናቀቀው የኦዲት ዓመት የተሻለ አፈጻጸም የተመዘገበበት ነበር ሲሉ የፌዴራል ዋና ኦዲተር መሰረት ዳምጤ ተናገሩ። የፌዴራል ዋና ኦዲተር መስሪያ ቤት የ2017-18 ኦዲት ዓመት እቅድ አፈጻጸም ግምገማና የ2018-19 ኦዲት ዓመት የእቅድ ዝግጅት መድረክ በቢሾፍቱ ከተማ እያካሄደ ነው። ይህንኑ የግምገማ መድረክ እየተከታተለ የሚገኘው ባልደረባችን አባዲ ወይና ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? የፌዴራል ዋና ኦዲተር መስሪያ ቤት የተጠናቀቀው የኦዲት ዓመት አፈጻጸሙ ምን ይመስል ነበረ? መስሪያ ቤቱ አቅሙን ለማጠናከር በቀጣይስ ምን ላይ ትኩረት አድርጎ ይሰራል በሚለው ላይ የተነሱ ሀሳቦችን አጋራን። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የፌዴራል ዋና ኦዲተር መስሪያ ቤት በዛሬው ዕለት በቢሾፍቱ ከተማ የውይይት መድረክ እያካሄደ ይገኛል። ይህ የውይይት መድረክ ዛሬ 5ኛ ቀኑን የያዘ ነው። በዋናነትም የመስሪያ ቤቱ የ2017-18 የኦዲት ዓመት ክንዋኔ አፈጻጸምና እንዲሁም ደግሞ የ2018-19 እቅድ ዝግጅት ላይ ነው እንግዲህ ውይይት የተካሄደ የሚገኘው። በዚህ የውይይት መድረክም የመስሪያ ቤቱ ከፍተኛ የመንግስት የስራ ኃላፊዎች ተገኝተውበታል። በዚህ መድረክ እንደተገለጸ ከሆነ በተለይም ከ5 ዓመት በፊት ተግባራዊ የተደረገው ማለትም በ2013 በጀት ዓመት ተግባራዊ የተደረገው የመስሪያ ቤቱ በጀት ወይም ደግሞ የመስሪያ ቤቱ ስትራቴጂ መስሪያ ቤቱን የበለጠ እንዲጠናከር ከማስቻል አኳያ ሰፋፊ ውጤቶች ሲያስመዘግቡበት እንደነበር የተገለጸው። ራሱን በቴክኖሎጂ በማዘመን በሰው ኃይል ራሱን በማጠናከር ረገድ በርካታ ስራዎች ሲሰሩ እንደነበር የተገለጸው። በተለይም በዚህ መድረክ ተገኝተው ንግግር ያደረጉት የፌዴራል ዋና ኦዲተር መሰረት ዳምጤ እንደገለጹት ከሆነ መስሪያ ቤቱ በተለይም ባለፈው በጀት ዓመት ማለትም በ2017-18 የኦዲት ዓመት ላይ በርካታ ስራዎችን ሲሰራ እንደነበር አንስቷል። በተለይም ከሰራዋቸው ስራዎች መካከል ብንመለከትም በፋይናንስ ዘርፉ ብንመለከት ለ162 የሚሆኑ የፌዴራል መስሪያ ቤቶች እንዲሁም ደግሞ ወደ 44 ለሚሆኑ የቅርንጫፍ ጽህፈት ቤቶች የኦዲት ስራዎች ማከናወኑ አንስተዋል። ከዛ ባሻገርም ደግሞ የተለያዩ የክንዋኔ ወይም ደግሞ የፐርፎርማንስ ኦዲቶችን ሲያከናውን እንደነበር አንስተዋል። ይህ ደግሞ ካቀደው አንጻር መስሪያ ቤቱ ማለት ነው ከእቅድ በላይ ማሳካት ስለመቻል ነው ሲያነሱ የነበሩት። ከዛ ባሻገርም ራሱ በቴክኖሎጂ በማዘመን ረገድ ከዛ ባሻገርም ቀልጣፋ ተአማኒና በቀላሉ ተደራሽ የሆነ አገልግሎትን ከመስጠት አኳያ ስራዎችን በስፋት ሲሰራ እንደነበርና በዚህም ውጤቶች እንደመጡ ሲያብራሩ ነበር። በተለይም የዘንድሮ በጀት ዓመት አፈጻጸሙ ማለት የተጠናቀቀው የበጀት ዓመት አፈጻጸሙን ብንመለከት ካለፈው ዓመት ጋር ሲነጻጸር በእጅጉ የተሻለ እንደነበር ነው ዋና ኦዲተሯ ሲያነሱት የነበረው። በቀጣይም ደግሞ ትኩረት አድርጎ ሊሰራባቸው የሚገቡ ጉዳዮችን እንደነበሩ ዋና ኦዲተሯ ሲያብራሩ ነበር። ካነሷቸው ጉዳዮች መካከል ብንመለከትም በተለይም ደግሞ ዘመኑ የደረሰበትን ቴክኖሎጂ ወደ ስራ በማስገባት ቀልጣፋ ተአማኒና ጊዜውን የዋጀ የኦዲት ስራ ለማከናወን በቀጣይ መስሪያ ቤቱ ትኩረት አድርጎ እንደሚሰራ አንስተዋል። ከዛ ባሻገርም የሰው ኃይልን በማጠናከር ረገድ ኦዲተር መስሪያ ቤቱ ትኩረት አድርጎ ይሰራል ሲሉ ሀሳባቸውን አንስተዋል። በተለይም ኦዲተር መስሪያ ቤቱ ለሚቀጥሉት 5 ዓመታት ተግባራዊ የሚደረግ የስትራቴጂ እቅድ ላይ ውይይትም ሲያደርግ ነበር። ይህ ረቂቅ እቅድ በተለይም መስሪያ ቤቱ ቀልጣፋ የሆነ በቀላል ተደራሽ የሆነ በቴክኖሎጂ ራሱን የዘመነ እንዲሁም ደግሞ በሰው ኃይል የደረጀ እንዲሆን ለማስቻል ሰፊ አስተዋጽኦ እንዳለው አንስተዋል። በተለይም መስሪያ ቤቱ የሚያከናውናቸው የኦዲት ስራዎች አሁን ላይ ተጨባጭ ውጤት እያመጡ እንደሚገኙ አንስተዋል። ተጠያቂነትን ከማስፈን አኳያ ቀልጣፋ የሆነ የኦዲት ስራዎችን ከመፍጠር አኳያ ውጤቶች እንደተገኙና ጥፋተኛ ለሆኑ አካላት ደግሞ የህግ እርምጃ የተወሰደባቸው እንደሚገኙ አንስተዋል። ይህ ደግሞ በቀጣይም ተጠናክረው እንደሚቀጥልና መስሪያ ቤቱ አቅሙን እያጠናከረ እንደሚሄድ አንስተዋል። እንደሚታወቀው የኦዲት መስሪያ ቤቱ ከተለያዩ ተቋማት ጋር በቅንጅት የሚሰራ ከመሆኑ ጋር ተያይዞ የቅንጅታዊ አሰራሩን በቀጣይ አጠናክሮ እንደሚቀጥል ዛሬ በነበራቸው መድረክ ገልጸዋል። አባዲ ስለ መረጃዎቹ እናመሰግናለን። መልካም ቀን። ዘገባዎቻችን አሁንም ይቀጥላሉ። ለብሔራዊ ጥቅም መከበር ኢትዮጵያዊነትን በማወቅ የልዩነት ሀሳብን ማጥበብና ብሔራዊ ጥቅምን ማስከበር ለድርድር የማይቀርቡ ጉዳዮች ናቸው። ለሀገር ሕልውና መረጋገጥ ደግሞ የወል እውነት ላይ ማተኮር መፍትሄ እንደሆነም ይነገራል። በሌላ በኩል ለብሔራዊ ጥቅም መከበር ሀገራዊ አንድነትን ማጠናከር ከሁሉም የሚጠበቅ ስለመሆኑ ምሁራን ያነሳሉ። ይህንን ጉዳይ መነሻ አድርጋ መቅደላዊት ደረጃ የተከታዩን ዘገባ አሰናድታለች። ጀርመኖች መሪዎቻቸውን ብዙ ጊዜ አይወዱም፣ ይቃውማሉ፣ ምን ይላሉ። ጀርመን የሚል ነገር ሲኖር ግን በቃ ልባቸው ይመታል፣ ጸጉራቸው ይቆማል፣ ነርቫቸው ይኮማተራል። ስለ ጀርመኒ መናገር አትችልም። ሁሉም መንግስትን የሆነ ነገር የሚለው ነገር ስለ ሀገራቸው ስለ ብሔራዊ ጥቅማቸው በፍጹም መደራደር አይቻልም። ሀገር ለድርድር አትቀርብም።
የብሔራዊ ጥቅም ጉዳይ የአንድ ግለሰብ አሊያም ቡድን ጉዳይ ብቻ ሳይሆን የህዝብ ጉዳይ መሆን አለበት። የሀገር ቀጣይነት ህልውናን የሚያረጋግጡ ጉዳዮች የሀገር ደህንነት፣ የኢኮኖሚ ነጻነትና ሉዓላዊነትን በመረዳት ብሔራዊ ጥቅምን ማስጠበቅ ያስፈልጋል። የልዩነት ሀሳብን ነቅሶ በማውጣት ኢትዮጵያዊነትን በማወቅ ለብሔራዊ ጥቅም መከበር ዘብ መቆም እንደሚገባ የፖለቲካ ሳይንስ ተንታኞች ይገልጻሉ። ከዚህ በፊት የነበረው የምናውቀው የተለመደው የዓለም ስርዓት እየፈረሰ የግጋት መሩ የዓለም ስርዓት እየፈረሰና ሀገራት ህልውናቸው እንደ ሀገር መቀጠላቸው ኤግዚስተንስ ሰርቫይቫላቸው አደጋ ላይ ይወደቅበትና በተቻለ አቅም የራሳቸውን የግዛት አንድነትና ሉዓላዊነት ያስከብረው ለመቆየት ጥረት የሚያደርጉበት ነው። ስለዚህ በዚሁ ወቅት እያንዳንዱ ዜጋ ይህን የዓለም ተጨባጭ ሁኔታ ነባራዊ ሁኔታ ግንዛቤ ውስጥ በማስገባት የሀገሩን ሉዓላዊነት የሀገሩን ኢኮኖሚያዊ ነጻነት የሀገሩን የፖለቲካ ነጻነት አስከብሮ ለመንቀሳቀስ ለመስራት መጣር አለበት። የውል ጉዳዮቻችንን ሊስታውት ማድረግ አቅቶናል፣ አልቻልንም። ሊስታውት ብናደርግ 95% አንድ ነን በሀገራችን ጉዳይ 5% ራሱ ይበዛል። የውል ጉዳዮቻችንን ካወቅን መልካችን እኮ እያሸነፈ አንድ እያደረገን ነው። አስተሳሰባችን ነው አንድ መሆን ያቃተው። ብዙ ፈተናዎችን አብረን አልፈናል። ብዙ ችግሮችን አብረን አልፈናል። ኢትዮጵያ ጉዳይ ደግሞ የሚገርምሽ እዚህ እየተጋጨን በቴስታ እየተማታን የውጭው ሲመጣ ወዲያው አብረን ነው የምንሰለፈው። ብዙ የጋራ ጠላት አለን። ስለዚህ እቺን የወል ጉዳዮቻችንን ዘርዝረን እስቲ እኔ ምንድነው ልዩነት የሚለውን ዘርዝረን አንድነታችን ላይ የጋራ ትርክታችን ላይ የጋራ ታሪካችን ላይ ማተኮር ያስፈልጋል። ሀገራዊ መግባባት ለመፍጠር የጋራ ትርክትን መገንባት አስፈላጊ ነው። ዜጎች ከፋፋይ ትርክቶችን በመተው በህብረ ብሔራዊ አንድነት ላይ ያተኮረ የጋራ ትርክትን በመገንባት ሰላምን ማጽናትና ለጋራ ተጠቃሚነት መስራት ይገባቸዋል። ሀገራዊ አንድነት ለብሔራዊ ጥቅም መከበር አስተዋጽኦው ቀላል የሚባል አይደለም። አመልን በጉያ ይዞ ሀገራዊነትን መፍጠርም ይገባል። ሀገራዊ አንድነት ከሌለ ብሔራዊ ጥቅማችን እንደ ሀገር ማንቀጥልበት ሁኔታ ደህንነታችን የማይከበርበት የብልጽግና ወይም ደግሞ ኢኮኖሚያዊ ነጻነት የማይኖርበት ፖለቲካዊ ነጻነት እንዳይኖር ያደርጋል ማለት ነው። ስለዚህ አንድነታችንን ልዩነታችንን በመነጋገር በመወያየት በማጥበብ በአንድ ሀገር ልዩነት ተባብረን አሁን ያለንበትን የዓለም ሁኔታ ሀገራችን ለማሻገር ጥረት ማድረግ አለብን ማለት ነው። ስለዚህ የሀገራዊ አንድነትን ለመፍጠር ከመቼውም ጊዜ በላይ መጣር አለብን። አሁን ትጥቅ አንስተው ወደ ጫካ የገቡና የሚታገሉ ሰዎች አሉ። ወደ ሰላም እየመጡ ነው። ይሄ ትልቅ ነገር ነው። በአሁኑ ሰዓት እኛ አመላችንን በጉያችን አድርገን የሀገራዊ አንድነታችንን ለማምጣት መጣር አለብን። ሀገራዊ አንድነት ከሌለ ብሔራዊ ጥቅም ማስከበር በጣም ከባድ ነው። ትልቁ ፈተናችን እሱ ነው። ሀገራዊ አንድነት ከሌለንና አንዱ ሲሄድ ሌላው ወደ ኋላ የሚሰብስ ከሆነ አንዱ ሲሰራ ሌላው የሚያደፈርስ ከሆነ ወደፊት የመሄድ እድላችን በጣም የጠበበ ይሆናል። ብሔራዊ ጥቅማችንን የማስከበር እድላችን በጣም የጠበበ ይሆናል። አንዱ የሀገሩ ጉዳይ ሲያንገበግበው ሲያቃጥለው ሌላው አሳልፎ የሚሸጥ ከሆነ አንድነቱ ከሌለ ብሔራዊ ጥቅም ማስከበር አስቸጋሪ ይሆናል። በውስጥ ከሚሰሩ ስራዎች በተጨማሪ ኢትዮጵያ ቀጣናው ላይ ያላትን መሪነትና ተጽዕኖ ፈጣሪነት በማጉላት ከጎረቤቶቿ ጋርም ትስስርን በማጠናከር የሀገርን ብሔራዊ ጥቅም ማስከበርም ያስፈልጋል ብለዋል። የማዕድን ሚኒስቴር በማዕድን ማልማት ዘርፍ ላይ ለመሰማራት ዝግጅታቸውን ላጠናቀቁ 3 ድርጅቶች ፈቃድ ሰጠ። ፈቃድ የተሰጣቸው አልሚዎች በ4.2 ቢሊዮን ብር ኢንቨስትመንት በብረት በወርቅና ፖታሽ የማዕድን ዘርፎች ላይ የሚሰማሩ መሆናቸው ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ልታጋራን ባልደረባችን ኤዶም አማራ በቀጥታ መስመራችን ላይ ትገኛለች። ኤዶም እንዴት ውለሻል? ፍቃዱን ያገኙት ተቋማት የትኞቹ ናቸው? የዛሬ ስምምነት በዘርፉ በተለይ የግል ሀብቱን ከማሳደግ ከማሳተፍ አንጻር ምን ፋይዳ ይኖረዋል? አመሰግናለሁ መታሰቢያ። እንደምን ብለሻል። የማዕድን ሚኒስቴር የምርመራ ጊዜያቸውን ላጠናቀቁ 3 የማዕድን አልሚዎች በዛሬው ዕለት ፈቃድ ሰጥቷል። ፈቃዱን ያገኙት እንግዲህ የኢትዮጵያ ኢንቨስትመንት ሆልዲንግ ፖታሽን ለማልማት ነው። በብረት ዘርፍ ደግሞ ZYTB የተሰኘ የቻይና የብረት አምራች ድርጅት ነው። እንደዚሁ በወርቅ ዘርፍ ደግሞ ቤሮ ሚኒራል ትሬዲንግ የተሰኘ አልሚ ነው እንግዲህ ፈቃዱን ያገኙት ማለት ነው። በአጠቃላይ እነዚህ 3 ድርጅቶች 4.2 ቢሊዮን ዶላር የሚጠጋ ኢንቨስትመንትን የሚያወጡበት ይሆናል። እንደዚሁም ደግሞ በቀጣይ 2 ዓመታት ደግሞ ፋብሪካቸውን ገንብተው ወደ ምርት መሸጋገር መግባት እንዳለባቸው
እንደሚገባቸውም እንደዚሁ ተገልጿል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በበኩላቸው ኢትዮጵያ ዋና የማዕድን ሀብቶችን በሀገር ውስጥ ማምረት የሚያስችል መሰረትን እየጣለች እንደሆነ ተናግረዋል። ለዚህም ማሳያው ብረት ነው። እንግዲህ ኢትዮጵያ በብረት ዘርፍ በቂ ሀብት ያላት ቢሆንም ነገር ግን ከውጪ በማስገባት ከፍተኛ የሆነ የውጭ ምንዛሬን ታወጣለች ብለዋል። በዚህም በዛሬው ዕለት ፍቃድ የተሰጠው ተቋም ደግሞ ይህንን ችግር በተወሰነ መልኩ መቅረፍ ይችላል ብለዋል። እንግዲህ ይህ ድርጅት በአመት ከ2 ሚሊዮን ሜትሪክ ቶን በላይ ብረትን በማምረት ለገበያ ያቀርባልም ተብሏል። በ10 ዓመት ውስጥ ደግሞ ከ10 ሚሊዮን ሜትሪክ ቶን በላይ ብረትን በማምረት እንደዚሁ ለገበያው የሚያቀርብ ነው። በዚህም እንግዲህ ለብረት የሚወጣውን ከፍተኛ የሆነ የውጭ ምንዛሬ በተወሰነ መልኩ መቀነስ የሚቻልበት እንደሆነ ተናግረዋል። እንደዚሁ ሌላኛው ደግሞ ፖታሽ ነው። ፖታሽን እንግዲህ በሀገር ውስጥ ለማልማት ከዚህ ቀደም የተለያዩ ሙከራዎች የተደረጉ ቢሆንም እስካሁን ድረስ ስኬታማ መሆን አልቻሉም ነበር። ምናልባትም የተካሄደባቸው አካሄድ ትክክለኛ ባለመሆኑ ነው ብለዋል እንግዲህ ሚኒስትሩ። ነገር ግን አሁን የኢትዮጵያ ኢንቨስትመንት ሆልዲንግስ በቂ የሆነ ዝግጅትን በማድረግ በዚህ በፖታሽ ምርት ላይ ለመሰማራት ዝግጅቱን አጠናቋል። እሱም በቀጣይ 2 ዓመት ውስጥ እንግዲህ ፋብሪካውን ገንብቶ ወደ ምርት የሚገባ ነው የሚሆነው። ቀደም ሲል ሲከተሉ የነበረውን አካሄድ በመቀየር ነው እንግዲህ ውጤታማ ይሆናል የተባለው ይህ የፖታሽ ማልማት ስራ። በወርቅ ዘርፍ ላይም እንግዲህ ኢትዮጵያ ከቡናም ባለፈ ከፍተኛ የውጭ ምንዛሬን የምታገኘው ከወርቅ እንደሆነ ይታወቃል። በዚህም እንግዲህ በስፋት እየተሰራበት እንደሆነ ሚኒስትሩ ገልጸዋል። በዛሬው ዕለት እንግዲህ ፍቃድ ያገኘው የወርቅ አልሚም ይህንኑ እንግዲህ በስፋት አከናውኖ መጠነኛ የሚባል ለውጥ በዘርፉ ላይ የሚታይበት የሚስተዋልበት እንደሆነም እንግዲህ ሚኒስትሩ ተናግረዋል። በአጠቃላይ እንግዲህ እነዚህ ድርጅቶች ፈቃድን አግኝተዋል። በቀጣይ 2 ዓመታት ውስጥም ወደ ምርት ገብተው ኢኮኖሚው ላይ ለውጥ ያመጣሉ ተብሎ ይጠበቃል። ለሰዓቱ ያለኝ መረጃ ይህንን ይመስላል። መታሰቢያ፣ መልካም ጊዜ። ዘገባዎቻችን አሁንም ይቀጥላሉ። በኦሮሚያ ክልል መሶብ የአንድ ማዕከል አገልግሎትን ተደራሽ ለማድረግ እየተሰራ መሆኑን የኦሮሚያ ክልል የሰው ሀብት ልማትና ሰርቪስ ቢሮ አስታወቀ። የበልበል ሎሚ የውይይት መድረክ መሶብ የአንድ ማዕከል አገልግሎት መስጫን ተደራሽ ማድረግ ላይ ትኩረት አድርጎ ተካሂዷል። ይህንኑ መድረክ የተከታተለች የቆየችው ባልደረባችን አሳንቴ ሀሰን ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። አሳንቴ እንዴት ውለሻል? በተካሄደው በዚህ መድረክ ላይ በዋናነት የተነሱ ሀሳቦች ምን ላይ ትኩረት ያደረጉ ነበሩ? አመሰግናለሁ መታሰቢያ። እንደምን ዋላችሁ ተመልካቾቻችን። እንግዲህ አንቺም ቀደም ሲል ለመግለጽ እንደሞከርሹ በዛሬው ዕለት የኦሮሚያ ክልል ኮሚኒኬሽን ቢሮና እንዲሁም የኦሮሚያ ክልል የሰው ሀብት ልማትና ሲቪል ሰርቪስ ቢሮ በጋራ በመሆን ውይይት አድርጓል ማለት ነው። ውይይቱም እንግዲህ የተካሄደው በመሶብ የአንድ ማዕከል አገልግሎት ዙሪያ ሲሆን እንግዲህ እንደ ሀገር የመሶብ አገልግሎት በተለያየ ቦታ ተደራሽነቱን እያሰፋና እንደዚሁም ለሕዝቡ ተደራሽ ታማኝ የሆነ አገልግሎት እየሰጠ ነው የሚገኘው ማለት ነው። ይህም እንግዲህ በኦሮሚያ ክልል ደረጃ በአምስት የተመረጡ ከተሞች አገልግሎቱን መስጠት ጀምሯል ማለት ነው። ይህም በጅማ፣ በሻሸመኔ፣ አዳማ፣ ቢሾፍቱና ሸገር ላይ እንግዲህ በስፋት ለሕዝቡ አገልግሎት እየሰጠ ይገኛል ማለት ነው። በዚህም እንግዲህ የተገልጋዮችን እንግልት መቀነስ እንዲሁም ደግሞ አስፈላጊ የሆኑ አገልግሎቶችን በአንድ ማዕከል ማግኘት አስችሏል ማለት ነው። እንግዲህ ይህን የበለጠ ለማድረግ ደግሞ አሁንም ሰፊ ስራዎች እንደሚያስፈልግ ነው የተገለጸው ማለት ነው። በመድረኩ እንግዲህ የመሶብ አንድ ማዕከል አገልግሎት እንግዲህ ዓላማው የመንግስት መስሪያ ቤቶች ውስጥ የሚታዩ ክፍተቶችንና ችግሮችን ከመቅረፍ አንጻር ሰፊ ሚና አለው ተብሎ ነው እንደ ሀገር ስራ ላይ እየዋለ ያለው ማለት ነው። እንግዲህ ይህም የኦሮሚያ ክልል መንግስት በክልሉ ደረጃ ሰፊ ስራ ትኩረት ሰጥቶ ሰፊ ስራዎችን እየሰራ ነው ያለው ማለት ነው። እንግዲህ የኦሮሚያ ኮሚኒኬሽን ቢሮ እንደገለጸው በመድረኩ በተለያዩ በ5 ከተሞች ወጥቶ
ተገልጋዮችን ጠይቋል ማለት ነው። ምን ይመስላል ቅሬታም ካለ እንደዚሁም ደግሞ ተጠናክሮ የሚቀጥል ነገር የሚለውን ሀሳብ ሰብስቧል ማለት ነው። ከ7800 ከሚሆኑ ተገልጋዮች በወሰደው ሀሳብ መሰረት አሁንም ክፍተቶች እንዳሉና በተለይም ደግሞ እንደዚህ የአካል ጉዳተኞችን ያማከለ አገልግሎት እንዲሰጥ እንግዲህ እንደጠየቁ ነው የገለጸው ማለት ነው። ይህንም በቴክኖሎጂ እንዲሁም ደግሞ በቂ በሆነ የሰው ሀብት ተደራሽ ለማድረግ አሁንም ሰፊ ስራ እንደሚፈልግ ነው የተነሳው ማለት ነው። በአጠቃላይ እንግዲህ በመጀመሪያ ዙር 5 ከተሞች እንዲሁም ደግሞ በሁለተኛ ዙር ደግሞ በተመረጡ 14 ከተሞችና 12 ቅርንጫፎች ይህን ተደራሽ ለማድረግ እየተሰራ መሆኑንና በሶስተኛ ዙር ደግሞ እንዲሁ በ61 ከተሞች ስራውን ሰፊ ትኩረት ሰጥቶ እየተሰራ እንደሆነ ነው የተገለጸው ማለት ነው። የዛሬው መድረክ ውይይት ይህንን ያማከለ ነው። ያለኝ መረጃ ይህን ይመስላል። አሳንቲ እናመሰግናለን። መልካም ጊዜ። እንቀጥላለን ተመልካቾች። ፕሬዝዳንት ታዬ አጽቀሥላሴ ባለፉት 10 ዓመታት በኢትዮጵያና በኖርዌይ መካከል የተመሰረተው የልብ ሕክምና አጋርነት ዓለም አቀፋዊ ትብብር ተምሳሌት መሆኑን ተናገሩ። የ10 ዓመታት የኢትዮ ኖርዌይ የልብ ሕክምና የአቅም ግንባታና የህይወት አድን ጉዞ አጋርነት ላይ ሲምፖዚየም እየተካሄደ ነው። የኢትዮጵያና የኖርዌይ ትብብር በተለያዩ ዘርፎች መሆኑን ፕሬዝዳንት ታዬ አጽቀሥላሴ የገለጹ ሲሆን የጤናው ዘርፍ ተጠቃሽ ነውም ብለዋል። ከ1970ዎቹ ጀምሮ የኖርዌይ መንግስት በኢትዮጵያ የጤና ዘርፍ የሚያደርገው ድጋፍ ጉልህ አሻራ ማሳረፍ መቻሉንም ተናግረዋል። ይህንኑ ጉዳይ ይዘን እንቆያለን። ተጨማሪ መረጃዎችን ሊያጋራን ባልደረባችን ሙሉ ግርማይ በቀጥታ መስመራችን ላይ ተገኝቷል። ሙሉ እንዴት ውለሃል? ሲምፖዚየሙን ስትከታተል ቆይተሃል። በዋናነት በሀገራቱ መካከል በተለይ ደግሞ በጤናው ዘርፍ ያለው ትብብር እንዴት ተገለጸ? መልካም መታሰቢያ። በዛሬው ዕለት ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በኢትዮጵያና በኖርዌይ መካከል ላለፉት 10 ዓመታት የነበረውን የልብ ሕክምና ጋር በተያያዘ ነው ሲምፖዚየሙ የተካሄደው። እንግዲህ እንደሚታወቀው ላለፉት ወደ 7፣ 8፣ 10 ዓመታት ያህል በኢትዮጵያና በኖርዌይ መካከል ያለው ዲፕሎማሲያዊ ግንኙነት በተለያዩ ዘርፎች ትብብራቸውን አጠናክረው መቀጠላቸው ነው የሚገለጸው። አንዱ እንግዲህ የትብብሩ ማሳያ ተደርጎ የሚወሰደውም በጤና ዘርፍ ያለው ተጠቃሽ መሆኑን ነው ፕሬዝዳንት ታዬ አጽቀሥላሴ የተናገሩት። እንግዲህ እንደሚታወቀው ደግሞ ካለፉት 10 ዓመታት ያህል በልብ ሕክምና ጋር ተያይዞ የአቅም ግንባታና የህይወት አድን ጉዞ ጋር በተገናኘ ነው እንግዲህ በዛሬው ዕለት የሲምፖዚየም መድረኩም የተካሄደው። እንግዲህ ከዚህ ሲምፖዚየም ጋር ተያይዞ የተነሱ ዋና ዋና ጉዳዮችን ስንመለከት እንግዲህ በዓለም ዙሪያ ላይ በርካታ የሚሆኑ ሚሊዮኖች እንግዲህ ህይወታቸውን የሚያጡበት አንደኛው የልብ ህመም ጋር ተያይዞ ነው። በኢትዮጵያም ቁጥራቸው እንግዲህ አነስተኛ የማይባሉ ሰዎች ናቸው እንግዲህ በዚሁ በልብ ህመም ምክንያት ህይወታቸውን እያጡ የሚገኙትና ይህም አጠቃላይ እንግዲህ ይህንን ህክምና ተደራሽ ከማድረግ አንጻር የኖርዌይ እንግዲህ ድጋፏን እያደረገች መሆኑን የተገለጸው። ይህ አንዱ ድጋፍ የሚደረግበትም ደግሞ የኖርዌይ ዩኒቨርሲቲ ሆስፒታሎች ከጥቁር አንበሳ ዩኒቨርሲቲ ጋር በመተባበር የሚያደርጉት ነው። እንግዲህ ባለፉት 10 ዓመታት አንደኛው የነበረው ድጋፉ በቴክኖሎጂና ኢኖቬሽን ከማጠናከር ጀምሮ የህይወት አድን ጉዞ ጋር በተገናኘ የልብ ቀዶ ጥገና ማድረግም እንዲሁም ደግሞ የእውቀት ልምድ ሽግግር የሚደረግበትና ልምድ የሚጋሩበት አንዱ መንገድ ሆኖ እስከዛሬ 10 ዓመት ድረስ የቀጠለው አንዱም ደግሞ በዘርፉ ላይ የራሱን አሻራ የቆየ ስለመሆን ነው እንግዲህ ፕሬዝዳንት ታዬ አጽቀሥላሴ የተናገሩት። እንግዲህ እንደሚታወቀው ከቅርብ ዓመታት ወዲህ በኢትዮጵያ የጤናው ዘርፍ እንግዲህ ከማሻሻል አንጻር የተለያዩ ስራዎች ሲሰሩ መቆየታቸውንም የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋልና እንግዲህ እንደዚህ አይነት ደግሞ ትብብሮች ይበልጥ በተለይም የልብ ሕክምና ጋር ተያይዞ የሚነሱ የሕክምናው ጋር ተያይዞ እንግዲህ ከማዳበርና ለሌሎችም ዜጎች ተደራሽ ከማድረግ አንጻር እንደዚህ አይነት አጋርነት ደግሞ ይበልጥ ተጠናክረው መቀጠል ያለባቸው በተምሳሌትነታቸው የሚነሱ ስለመሆኑ የተገለጸው። እንግዲህ አጠቃላይ ካለው የዓለም አቀፍ የትብብር መድረክ ላይም በተምሳሌትነቱ የሚነሳ ነው የኢትዮ ኖርዌይ ከልብ ሕክምና ጋር ያለው አጋርነት ማለት ይቻላል። መታሰቢያ ሙሉ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ዘገባዎቻችን አሁንም ይቀጥላሉ። መገናኛ ብዙሃን ከወቅታዊ የፖለቲካ ልዩነቶች ወጥተው ብሔራዊ ጥቅምን ለማስከበር በዘገባዎቻቸው ሊዘምቱ እንደሚገባ የሚዲያ ባለሙያዎች ተናገሩ። መገናኛ ብዙሃኑ ከዜና ምንጭ ባሻገር ለሀገር ብሔራዊ ጥቅም መጠበቅ ታሪካዊ ኃላፊነት እንዳለባቸውም ጠቁመዋል። ሂሩት እምቢያለ
አሁን ዓለም በቃላት ጦርነት በሳተላይት በሚሰራጩ መረጃዎች በፊደላት ድርደራና ከካሜራ ሌንሶች ጀርባ ባሉ ልዩነቶች ተወጥራለች። በዚህ ሐሳብ ውስጥ ለሚፈጠሩ የአንድነትም ሆነ የልዩነት ሐሳቦች ሚዲያ ያለው ድርሻ ቀዳሚ ነው። በዚህ ውስጥ ያሉ የሚዲያ ተቋማትና ባለሙያዎችም በሀገር ግንባታና ብሔራዊ ጥቅምን በማስከበር ረገድ ኃላፊነት ይወድቅባቸዋል። በተለይም እንደ ኢትዮጵያ ባሉ ሀገራት ሚዲያ ከዘገባ ባለፈ የሀገርን ሕልውና የመጠበቅ ትልቅ አደራ እንዳለበት ይታመናል። በርካታ የኢትዮጵያ ታሪካዊ ጠላቶች የሚዲያ ስቱዲዮዎች ውስጥ የሚቀመሙና የኢትዮጵያን እንደ ህዳሴ ግድብና ባህር በር ያሉ ጥቅሞችን እንዳታስጠብቅ የሚመክሩ እንቅፋቶች ሲፈበረኩ ተመልክተናል። ለሀገራቸው ጥቅም ሲሉ የማይበገሩ ኢትዮጵያውያን ግን በፖለቲካ ቢለያዩም በሀገር ጉዳይ ላይ አንድ ልብና አንድ ቃል አላቸው። የኢትዮጵያ የሚዲያ ባለሙያዎችም ከወቅታዊ የፖለቲካ ልዩነት ወጥተው በሀገር ሉዓላዊነትና ልዕልና በብሔራዊ ጉዳዮች ላይ በጠንካራ አቋም መቆም እንዳለባቸውም ባለሙያዎች ይናገራሉ። ብሔራዊ ጥቅም ተብለው የሚለዩ ጉዳዮችን መንግስት ሲያነሳቸው ብቻ የምናነሳቸው መንግስት ወደ ሌሎች የሥራ ኃላፊነቶቹና ወደ ሌሎች አቅጣጫዎቹ ሲሻገር ደግሞ ጥለነው በየጊዜው እየዘለልን የምንሄድ ከአጀንዳ ወደ አጀንዳ የምንዘል እንጂ የተቀመጡትን ዋነኛ የብሔራዊ ምሰሶና ግቦችን ከማሳካት አንፃር አቅደን ማንሰራ ከሆነ ብሔራዊ ጥቅማችንን ዲፌንድ ማድረግ አንችልም። ከግብጽ ሚዲያዎች የምንማረው ዘላቂና ቋሚ የሆኑ ሐሳቦችን ሲያነሱ ትመለከቻለሽ። ለምሳሌ የምናነሳው ቋሚ ሐሳባቸው ከአባይ ጋር በተያያዘ ያላቸው ሐሳብ ቋሚ ሐሳብ ነው። እኛም ልክ እንደዚሁ አሁን ላይ በርግጥ ተጀምሯል፣ በጣም እየተመለከትን እንገኛለን። በተለይ ከባህር በር አንፃር የምንመለከታቸው ነገሮች አሉ። ግን አሁንም መርሳት የሌለብን ነገር መንግስት ሲያነሳው የምናነሳው ጉዳይ ብቻ መሆን ግን የለበትም። ቋሚ ሐሳብ ሆኖ የህዝብና የትውልድ የህልውና ጉዳይ መሆኑን ተረድተን እያንዳንዱ የብሔራዊ ጥቅም ጉዳይ መቃኘት መቻል አለበት። ሐሰተኛ መረጃዎች ከብዙ አንገል ከብዙ አቅጣጫ ይመጣሉና የሚወጡት መረጃዎች ሁሉ የሚጻፉት መረጃዎች ሁሉ ቴክኖሎጂውን ታውቂያለሽ፣ ዲፕ ፌክ አለ፣ ንግግሮችን የከንፈር እንቅስቃሴዎችን በማስመሰል ብዙ ነገሮች ይሰራሉና ህዝብ አደጋ ላይ እንዳይወድቅ የሀገር ብሔራዊ ጥቅም አደጋ ላይ ሆን እንግዲህ ሚዲያ በተለይ ሚኒስትሪም ሚዲያው ትልቅ ሚና መጫወት አለበት። ሚዲያዎች ለብሔራዊ ጥቅምና የኢትዮጵያን ተጠቃሚነት በዓለም የሚያስረዱ ጥልቅና በማስረጃ የተደገፉ ዘገባዎችን በማቅረብ ረገድ የሚጠበቅባቸውን ሚና ለመወጣት መዘጋጀት የግድ ይላቸዋል የሚሉት ባለሙያዎቹ ሀገርን የማስቀደም መርህ የእያንዳንዱ ጋዜጠኛ መመሪያና የስለንቡና ስንቅ ሊሆን እንደሚገባም ተናግረዋል። መጀመሪያ እኛ መገንዘብ ይቀድማል። ጉዳዩን እኛ መገንዘብ መቻል አለብን። በተገቢው መልኩ መገንዘብ መቻል አለብን። ወጥ የሆነ መረጃ በማዕከላዊነት መያዝ መቻል አለብን። ምክንያቱም ይሄ ጉዳይ ቀደም ብለን እንዳነሳ ነው የትውልድና የሀገር የህልውና ጉዳይ እንጂ የፖለቲካ አጀንዳ አይደለም። የፖለቲካ አጀንዳ ከሆነ ይቀየራል። ሌላ መንግስት ሲመጣ፣ ሌላ ፓርቲ ሲመጣ የሚቀየር ጉዳይ ነው። የብሔራዊ ጥቅም ጉዳይ ግን ቋሚ ነው፣ ዘላቂ ነው። ዛሬ ላይ የምንመለከታቸው የዋጋ ግሽበቶች ከየትም የመነጩ አይደሉም። የባህር በር ጉሮሯችን ስለታነቀ የመጡብን እዳዎች ናቸው። ይህንን እዳችንን ነው ዛሬ ለማረም ይህንን የታሪክ ስህተትና እዳ ለመክፈል ጭምር ነው ዛሬ መነሳት ያለበት ጉዳይ ነው ብለን አፈር ከለበሰበት ከተረሳበት ጉዳይ መንግስት ይህንን ጉዳይ አምጥቶት እያነሳ ነው እያወራ ነው የምንገኘው። ስለዚህ እንደዚህ አይነት የብሔራዊ ጥቅም ጉዳይ በእጅጉኑ ትኩረት የሚፈልግ እና ግንዛቤን የሚጠይቅ የኢትዮጵያን ብሔራዊ ጥቅም በማስጠበቅ ሂደት ሚዲያዎች እስከዛሬ ድረስ መወጣት ያለባቸውን ያህል ሚና ተጫውተዋል ወይ ብትኝ ገና ዳዴ ላይ ነን። ገና እስከዛሬ ድረስ አልሄድንም። የሚዲያዎች አጀንዳ ሁሉ ጊዜ ብሔራዊ ጥቅም ነው መሆን ያለበት። ለብሔራዊ ጥቅም ለህዝቦች አንድነት ትስስር መጠናከር እንግዲህ ትልቁን ትኩረት ሰጥተው የአየር ሰዓት ወስደው መስራት አለባቸው። ግብጽ በናይል ላይ ያላትን ተሰሚነት የገነባችው በሚዲያ ክንዷ ነው። እኛም ብሔራዊ ጥቅማችንን የምናስከብረው በብረት ብቻ ሳይሆን በብዕራችንም ጭምር ነው። በዚህ ወቅት የሚዲያው ሚና መረጃ ማድረስ ብቻ ሳይሆን የኢትዮጵያን እውነት ለዓለም ማህበረሰብ ማስገንዘብ ላይ በትኩረት መስራት መሆኑንም ባለሙያዎቹ ተናግረዋል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ።
የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባዘጋጀው የምርጫ ክርክር መድረክ የፖለቲካ ፓርቲዎች በቱሪዝም ማዕድንና ኢንዱስትሪ ዘርፎች ላይ አማራጭ ፖሊሲዎቻቸውን ይፋ አድርገዋል። ኢቢሲ በላቀ የቴክኖሎጂ አቅም ለሕዝብ እያደረሰ ባለው በዚህ የክርክር መድረክ ፓርቲዎቹ የዜጎችን የኑሮ ሁኔታ ለመቀየርና የነገዋን ኢትዮጵያ ተስፋ እውን ለማድረግ ያላቸውን ዝግጁነት እያንጸባረቁ ይገኛሉ። ወይንሸት ደጀኔ ኢትዮጵያ የነገ ተስፋ በሚወሰንባቸው ቁልፍ ጉዳዮች ላይ የፖለቲካ ፓርቲዎች አማራጭ የፖሊሲ ሀሳቦቻቸውን ይፋ ያደረጉበት ታሪካዊ መድረኮች እየተካሄዱ ይገኛሉ። የሀሳብ ብስለትና የዲሞክራሲ ባህል ማሳያ መድረኮችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በልዩ ትኩረት ለሕዝብ ተደራሽ እያደረገ ይገኛል። ኢቢሲ ክርክሩን ለዜጎች በስፋት በማድረስ ግንባር ቀደም ሚናውን እየተወጣ ሲሆን ይህም ማህበረሰቡ የፓርቲዎችን አማራጭ ሀሳቦች በጥልቀት በመረዳት በመረጃ ላይ የተመሰረተ ውሳኔ እንዲሰጥ ምቹ ዕድልን ፈጥሯል። ኢቢሲ ባዘጋጀው የክርክር መድረክ በቱሪዝም በማዕድንና በኢንዱስትሪ ዘርፎች ላይ ትኩረቱን አድርጎም የተካሄደው የሀሳብ ሙግትም የኢኮኖሚ ምሰሶችን ለማጠናከር ፓርቲዎቹ ያላቸውን የተለያዩ ስልቶች ለህዝብ ይፋ ያደረጉበት ነበር። የኢንዱስትሪ ፖሊሲው የዜጎችን እኩል ተጠቃሚነት ማረጋገጥ አለበት የሚለው የኢዜማ ፓርቲ ለዚህ ይረዳሉ ያላቸውን የመፍትሄ ሀሳቦች በመድረኩ አቅርቧል። በአጠቃላይ የኢዜማ ኢንዱስትሪ ፖሊሲ ኢኮኖሚውን ጥገኛ ልሂቃን ከዘረጉት የጥቅም ሰንሰለት አውጥቶ ለዜጎች እኩል ተጠቃሚነት ለመዋል የተዘጋጀ መፍትሄ ነው። በ2018 የምንወስደው ይህ የፖሊሲ ምርጫ የሀገራችን ቀጣይ 100 ዓመታት እጣ ፈንታ የሚወስን በመሆኑ በስራ በእውቀትና በማህበራዊ ፍትህ መርህ ላይ ጸንተን ኢትዮጵያን የኢንዱስትሪ ባለቤት ለማድረግ እንተጋለን። ቱሪዝም ላይ የምንከተለው የሀገሪቱን የቱሪዝም የስራ ኃይልን በሚመለከት ከፍተኛ የእውቀት ችግር ያለበት በመሆኑ ለዘርፉ የትምህርት ካሪኩለም በመቅረጽ እንዲሁም የቱሪዝም ኢንዱስትሪውና የቱሪዝም ትምህርት ተቋማት በጋራ የሚሰሩበት ፍኖት ተግባራዊ ይደረጋል። የማዕድን ዘርፍን በተመለከተ ደግሞ አብን ጠንከር ያለ አቋም ይዟል። ፓርቲው በዘርፍ ላይ የታየ ያለውን የማዕድን ኮንትሮባንድን በመበጣጠስ ሀብቱ ለሀገር ልማት እንዲውል አበክረን እንሰራለንም ብሏል። አሁን ያለውን ኮንትሮባንድ በመበጣጠስ የተሻለ የማዕድን ዘርፍ ልማት እንዲኖር አበክረን የምንሰራ ይሆናል ማለት ነው። ሌላው ቅድም ስንለው እንደነበረው ኢንዱስትሪው ሰርቪሱን የሚመገብበት፣ ሰርቪሱ ደግሞ ኢንዱስትሪውን የሚመገብበት ቪሼስ የሆነ ሰርክል እንዲኖር አበክረን የምንሰራ ይሆናል ማለት ነው። ለኢንዱስትሪውም፣ ለማኒፋክቸሪንጉም፣ ለማይኒንጉም፣ ለቱሪዝሙም ሰላም በጣም ወሳኝ ነገር ነው። ስለዚህ ሰላም ላይ በከፍተኛ ሁኔታ የምንሰራ ይሆናል ማለት ነው። በዘርፎች መካከል ያለውን ትስስር በማጠናከር ምርታማነትን ማሳደግ እንደሚገባ የገለጸው የብልጽግና ፓርቲ ነው። ፓርቲው በዚህ ትስስር አማካኝነት ለዜጎች ተጨማሪ የስራ ዕድል የሚያሰፋ አቅም እንፈጥራለንም ሲል አማራጭ እቅዱን አብራርቷል። በቀጣይ 5 ዓመታት በድጋሚ ብትመርጡን በኢንዱስትሪ የግል ዘርፉን ግንባር ቀደም ተሳታፊ የሚያደርጉ ምቹ ሁኔታዎችን እንፈጥራለን። ጥቃቅንና አነስተኛ ኢንዱስትሪዎች ከትላልቅ ፋብሪካዎች ጋር ተመጋግበው እንዲያድጉ እናደርጋለን። በግብርናና በገጠር ፍኖተ ካርታችን መሰረት የገጠር ኢንዱስትሪዎችን እናስፋፋለን። በኢትዮጵያ ታምርት ንቅናቄ በመታገዝ የሀገር ውስጥ ባለሀብቶች ተሳትፎ እናጎለብታለን። የኢንዱስትሪ ጉዟችንን ከፍተኛ የኢኮኖሚ ሉዓላዊነታችንን ማረጋገጫ ወሳኝ የሆኑ በአራተኛው ኢንዱስትሪ አብዮት በታገዙ ከፍተኛ የቴክኖሎጂ ውጤቶች ወደሚያመርቱ እናሸጋግራለን። የኢትዮጵያ የማዕድን ሀብቶች ከሌሎች ዘርፎች ጋር በማስተሳሰር የኢኮኖሚ ዋልታ እንዲሆኑ እሴት የሚጨምሩ አሰራሮችን በመዘርጋት ለቀጣይ ትውልድ በረከት እናደርጋለን። በዘርፎች ትስስር ምርታማነትን በማሳደግ ለዜጎች ተጨማሪ የኢኮኖሚ እድል የሚያሰፋ አቅም እንፈጥራለን። ዜጎቻችን በላባቸው የጋራ ብልጽግና ባለቤት በማድረግ በእያንዳንዱ ቤተሰብ ኪስ ውስጥ
የሚገባ የገቢ ለውጥ እውን እናደርጋለን። በኢንዱስትሪው ዘርፍ የሚጠበቀውን ውጤት ለማምጣት እንደሚሰራ የትብብር ለኢትዮጵያ አንድነት ፓርቲ በመድረኩ ገልጿል። በኢንዱስትሪው ዘርፍ ከፍተኛ የሆነ ውጤት ለማምጣት ተግተን እንሰራለን። የምንከተለውን ፖሊሲ ገበያና ኢንዱስትሪ መር ኢኮኖሚ ከመሆኑ የተነሳ ልዩ ትኩረት ሰጠን እንሰራለን። የመንግስትና የፓርቲ ኢንዱስትሪዎችን ለስራ ፈጣሪ ትውልድ በማዛወር የኢንዱስትሪና የማዕድን ማምረት ፍላጎቶችን በዘላቂነት በዜጎች እንዲሰሩ ከፍተኛውን ስራ ሰጠን እንሰራለን። ቱሪዝም ሀብታችን ልዩ ትኩረት ተሰጥቶ ጥበቃና እንክብካቤ እንዲሁም ለውጤታማነቱ የስራ እድል ምንጭ እንዲሆን በአጽንኦት ይሰራል። ሌሎች የኃይል ምንጮች ላይ በትኩረት እንሰራለን። በኢንዱስትሪው ዘርፍ ላይ የኃይል መዛባት እንዳይገጥም ማለት ኢንዱስትሪዎቻችንና ፋብሪካዎቻችን በጥሬ እቃዎች በሚገኙበት ሊያሰራ የሚችሉ ሁኔታዎችን በሁሉም የሀገሪቱ ክፍል እንዲቋቋም ማበረታታትና ልዩ ድጋፍ እንሰጣለን። መድረኩ እያንዳንዱ የፖለቲካ ፓርቲ የራሱን የፖሊሲ አማራጭ በማቅረብ የዜጎችን የኑሮ ሁኔታ ለመለወጥና ሀገራዊ እድገትን ለማረጋገጥ ያለውን ዝግጁነት ማሳየት ያስቻለም ነው። ኢቢሲም ይህንኑ የሀሳብ ፍጭት በላቀ የቴክኖሎጂ አቅምና በሚዲያ ሽፋን ለሕዝብ በማድረስ የዴሞክራሲያዊ ምህዳሩን የማስፋት ኃላፊነቱን እየተወጣ ይገኛል። በኢትዮጵያ አሁን ላይ የታሪክ ስብራቶችን በምክክር በማከም ምርጫዎች ከግጭት ይልቅ ወደ ልማት እንዲያመሩ እየተሰሩ ያሉ ስራዎች ውጤት እየመጣባቸው ስለመሆኑ ተገለጸ። እያንዳንዱ ድምጽ ለነገዋ ኢትዮጵያ መሰረት የሚጥል ሲሆን ኢትዮጵያ በምርጫ የሰለጠነች በሀገረ መንግስት ግንባታ የጸናች እንድትሆን ደግሞ የሁሉም ተሳትፎ ግድ ስለመሆኑም ተመላክቷል። ነጻነት ፍቅሩ ሀገር ማለት የጋራ ህልም ነው ይላሉ የፖለቲካ ምሁራን። ኢትዮጵያ ይህንን ህልም እውን ለማድረግ ካለፈችባቸው መንገዶች መካከል የምርጫ ስርዓት ግንባታ ዋነኛው ነው። ለኢትዮጵያ ምርጫ ከስልጣን ሽግግር ባለፈ የሀገረ መንግስት ግንባታ ዋነኛው ምሰሶ ሆኖ ቀጥሏል። የተረጋጋ የፖለቲካ ሽግግር ይፈልጋል የሀገረ መንግስት። ምርጫ ደግሞ አንዱ የተረጋጋ የፖለቲካ ሽግግርን ለማካሄድ የምንጠቀምበት ነው። ይሄ ምርጫ የሚባለው ነገር በመሰረቱ የስልጣን ሽግግር መሳሪያ ብቻ አይደለም። ሀገር ግንባታ ላይ ስቴት ቢልዲንግ ላይ የሚሰራው ትልቁ መሳሪያ እሱ ነው። መንግስትና ማህበረሰብ ሶሻል ኮንትራት ወይም ማህበራዊ ውል የሚዋሉበት ነው ምርጫ ማለት። ኢትዮጵያ ረዥም የሀገረ መንግስት ታሪክ ቢኖራትም የዜጎችን ፍላጎትና የመንግስትን ህጋዊነት የሚያስተሳስረው የምርጫ ስርዓት ግን ለዘመናት ፈታኝ ሆኖ ቆይቶባታል። በንጉሱ ዘመን በሹማምንት ምርጫ የተጀመረው ጉዞ በደርግ ጊዜ ወደ አንድ ፓርቲ ርዕዮተ ዓለም አምርቶም ነበር። ላለፉት 3 አስርት ዓመታትም ምርጫዎች ቢካሄዱም በተለያዩ መለኪያዎች ግን ለዲሞክራሲያዊ ስርዓት ግንባታ የነበራቸው ሚና ችግሮችን የተሻገረ አልነበረም። በዚህ የታሪክ ምዕራፍ የታዩት የ99ና የ100 በመቶ አሸናፊነቶች፣ የምርጫ ተቋማት የነጻነት ጥያቄና የፖለቲካ ምህዳሩ መጥበብ የሀገረ መንግስት ግንባታው በጽኑ መሰረት ላይ እንዳይቆም እንቅፋት ሆኖ ቆይቷል። በመሰረቱ በአፄ ኃይለ ሥላሴ ጊዜ ምርጫ የሚል ኮንሰፕት ነበረ፣ ግን እሱ የራሱ ነቸር አለው። ደርግም ሾንጎቹን በራሱ ጊዜ ምርጫ ብሎ ያለ ፓርቲ ሲሞክር ነበረ። ከለውጡ በፊት የነበሩት ምርጫዎች የይስሙላ ምርጫዎች ናቸው። በእርግጥ በተለይ 1997ቱ ትንሽ ፕሮሰሱ ጥሩ ነበር፣ ግን ሁላችንም እንደምናውቀው ከውጤቱ ጋር ተያይዞ ከፍተኛ ቀውስ ነው የተፈጠረው ማለት ነው። የፖለቲካ ምህዳሩ ጠባብ ነው ማለት ይቻላል። በተለይ የ2002 ምርጫና የ2007 ምርጫ ላይ በ100% በ99% በምናምን ነው እንትን የነበረው ምርጫ ሲያሸንፍ የነበረው ገዢ ፓርቲ በጣም ጠባብ በሆነ ሁኔታ ነበረ ያኔ። ከ2010 ዓመተ ምህረት ወዲህ የመጣው የመደመር መንግስት በአንጻሩ ያለፈውን ስኬት ማስቀጠልና ስተትን ማረም በሆነው ፍልስፍናውና መርሁ በስድስተኛው ሀገራዊ ምርጫ ላይ የታዩ ለውጦች ተስፋ ሰጪ ሆነው እንዲመዘገቡ በር ከፍቷል። የምርጫ ቦርድን ገለልተኛ ከማድረግ አንጻር ብዙ ሪፎርም እንደተሰራ እያየን ነው። ይሄ በጣም ይበል የሚባልና የሚመሰገን ስራ ነው። ሁለተኛ ቴክኖሎጂን ወደ መጠቀም ደረጃም ተደርሷል። ለምርጫው አፕሊኬሽን ዲቨሎፕ እስከ ማድረግ ድረስና ይሄ ኮሚትመንትን ያሳያል። በነገራችን ላይ ሀገር መመራት ያለባት ዜጎቿ በመረጡት ፓርቲ ነው የሚል ኮሚትመንት አለ ማለት ነው። እዚህ ቦታ ብዙ የፖለቲካ ፓርቲዎች ወደ ሀገር እንዲገቡና ኦፕን አፕ የምንለው ወይም የፖለቲካ ምህዳሩን ሰፋ የማድረጉ ስራዎች ተሰርተዋል።
ሁለተኛ ምርጫ ቦርድ ገለልተኛ እንዲሆን ራሱን የቻለ ተቋም እንዲሆንና ስርዓቶች እንዲበጁ ተደርጓል። የለውጡ መንግስትም የሀሳብ የበላይነት የሚለውን ኮንሰፕት ይዞ ምርጫው ዲሞክራሲያዊ እንዲሆን ሙከራዎችን አድርጓል። ስለዚህ ከፍተኛ ልዩነት ነው ያለው ማለት ነው። ለውጥ አለ ማለት ነው። ኢትዮጵያ አሁን እያደረገች ያለችውም የታሪክ ስብራቶችን በምክክር እየፈወሰች ምርጫዎች ወደ ግጭት ሳይሆን ወደ ልማት የሚያመሩበትን መንገድ ማመቻቸት ነው። በምርጫ የሰለጠነችና በሀገረ መንግስት ግንባታ የጸናች ሀገር እንድትሆን ለሚደረገው ጉዞ የሁሉም ተሳትፎ ግድ ይላል። ህዝብ ካልመረጠ፣ ህዝብ ሄዶ ድምጹን ካልሰጠ ከንቱ ነው የሚሆነው ማለት ነው። ኃላፊነት አለበት ዜጋ ባይዘይ መብት ብቻም አይደለም የውዴታ ግዴታ ነው መምረጥ። እኔ ድምጼን ካልሰጠው ሌላው በሰጠው ድምጽ እመራለሁ ማለት ነው። ስለዚህ ድምጹን መስጠት መቻል አለበት ህዝቡ የሚል እምነት አለ። የእያንዳንዱ መራጭ ድምጽ በጣም ወሳኝ ነው። የራሱን እድል እንደመወሰን ይቆጠራል። ምርጫ ካልመረጠ አንድ አካል አንድ ግለሰብ የማይፈልገው ፓርቲ ወይም የማይፈልገው አካል መጥቶ ነገ ቢመራው ጥፋቱ የራሱ ነው ማለት ነው። ችግሩ የራሱ ነው ማለት ነው። ስለዚህ ምርጫ ላይ መሳተፉ አግባብ ነው። ኢትዮጵያ 7ኛውን ጠቅላላ ምርጫ ልታካሂድ በዝግጅት ምዕራፍ ላይ ትገኛለች። የነገዋን ሀገር ለመገንባት በሚደረገው ምዕራፍ ውስጥ ዜጎች ድምጻቸው ከምንም በላይ ዋጋ አለው። ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማጎልበትና ፈጣን ኢኮኖሚ እድገቷን ለማስቀጠል የባህር በር ባለቤትነት ቀዳሚ አጀንዳዋ ሊሆን እንደሚገባ ምሁራን ተናገሩ። ኢትዮጵያ ያላትን የታሪክና የተፈጥሮ መብት በሰላማዊና በዲፕሎማሲያዊ ጥረት ለማረጋገጥ እየሄደችበት ያለው ርቀት የሚደነቅ ስለመሆኑም ባለሙያዎቹ ተናግረዋል። ወንድማገኝ ኃይሉ ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂያዊ ተጽዕኖ ለማጎልበትና ፈጣን ኢኮኖሚ እድገቷን በዘላቂነት ለማስቀጠል የባህር በር ባለቤትነት ጉዳይን እንደ ቀዳሚ አጀንዳ ይዛው ትገኛለች። ይህ ጥያቄ ከታሪካዊ ዳራው ባለፈም የወደፊት ብሩህ ተስፋና መጻኢ ዕድል ብሎም ለቀጠናዊ ትስስር የሚኖረው ፋይዳ እጅጉን ከፍተኛ ነው። ኢትዮጵያ ባለፉት 3 አስርት ዓመታት እድገቷ በሚፈለገው ልክ እንዳይሆን አንዱ ምክንያት የባህር በር ማጣቷ ነው። አንዱ የጋራ ብሔራዊ የጋራ ጥቅማችን የኢኮኖሚ እድገት ነው። የዓለም ሕዝብ ያደገው በውሃ ነው። አንዱ የእድገት ምንጭ ውሃ ነው። ብዙ ማሳያዎች የእድገት ማሳያዎች ቢኖሩም እንደተፈለገው አለማደጓ አንዱ ባለፉት 20-30 ዓመታት ወደ ኋላ የቀረችበት የውሃ የአክሰስ ቱ ዘ ሲ የሚለው በጣም ወሳኝ ነው። ኢትዮጵያ የነበራትን ነገር ግን በታሪክ ስህተት ያጣችውን የተፈጥሮና የታሪክ የባህር በር የማግኘት መብት ማንም ሊከለክላት አይችልም። ይህንንም በሰላማዊና ዲፕሎማሲያዊ ጥረት ታሳካዋለች። ያንተ የሆነውን የግልህን ስትፈጠር አገሯ ስትፈጠር የነበረህን ማንም ሰው ሊከለክል አይችልም። ማንም በታሪክ አጋጣሚ ያንን አጥተናል። አሁን ደግሞ በታሪክ አጋጣሚ ያንን የመመለስ የኛ ጥረት፣ የኛ አንድነት፣ የኛ ከመንግስት ጎን ሆነን ከመከላከያ ጎን ሆነን አሁን እንደተጀመረው በሰላም ለዓለም መንግስታት ለአፍሪካ ህብረት እየቀረበ ባለው ሂደት እያሳመነን ባህር በራችንን የማግኘት ስራ መቀጠል አለበት። ባለፉት 3 አስርት ዓመታት ኢትዮጵያ ለወደብ ኪራይና ለትራንስፖርት ያፈሰሰችውን በቢሊዮን የሚቆጠር መዋለ ንዋይ ለትምህርትና ለሌሎች መሰረተ ልማቶች አለማዋሏ የሚያስቆጭ ብሎም ከፍተኛ ዋጋ እያስከፈላት ያለም ጉዳይ ነው። አብዛኛው የአደጉ ሀገሮች የኢኮኖሚ መመላለሻው ውሃ ነው። ውሃ በጣም ትልቅ የኢኮኖሚ መመላለሻ ነው። ቺፕ ነው። አት ሴም ታይም ለሌላ ይውል የነበረውን ለትራንስፖርት ይውል የነበረውን የኢኮኖሚ አውታር ወደ ሌላ እድገት የምናመጣበት ነው። ወደ ሌላ የምንወስደውን ወደ ትራንስፖርት ወደ በቢሊዮን የሚቆጠር ገንዘብ የምናፈሰውን ለትራንስፖርቴሽን፣ ለትምህርት፣ ለኢንፍራስትራክቸር፣ ለተለያዩ ነገሮች በትንሽ ነገር ይሄንን የምናይበትን በጣም በትልቁ የምናይበት አግባብ ሊሆን ይችላል። የባህር በር ጥያቄ ለኢትዮጵያ የህልውናና የኢኮኖሚ ነጻነትን የማረጋገጥ ጉዳይ ነው። ከዚህም ባለፈ ለሌሎች ሀገራት የንግድና የኢኮኖሚ መተላለፊያ በመሆኑም በቦታው ላይ የባህር ኃይልን በማጠናከር
የኢትዮጵያን ብሔራዊ ጥቅም ማስከበር ግድ ይላል። ቀይ ባህር የሚባለው የኢትዮጵያ ብቻ ሳይሆን ሌሎችንም ሀገሮች የሚነካ ነው። ከዛ ባሻገር ደግሞ ያ ቀይ ባህር ወደ አውሮፓ የሚሄደውን ማንኛውንም የንግድም ጉዳይ ሆነ ወደፊትም ጦርነት ቢኖር በአንደኛው ጦርነትም በሁለተኛውም እንደታየው መጓጓዣ በስዊዝ ካናል ስላለ ኃይለኛ ትኩረት አለበት። የጎሮሮ ጉዳይ ነው፣ የኢኮኖሚ ጉዳይ ነው። ጎሮሮህን ኢኮኖሚህን የምታጠናክረው መገናኛ መስመርክን ክፍት ስታደርግ ነው። ያንን መገናኛ መስመር ደግሞ ክፍት የምታደርገው እንዴት ነው? በጦር ኃይል ነው። በቦታው ላይ በመስፈር የመርከብ ኃይል በቦታው ላይ ማጠናከር ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በህዝብና በምሁራን ድጋፍ እዚህ ደረጃ ላይ እንደደረሰ ሁሉ የባህር በር ጥያቄም ተመሳሳይ ብሔራዊ መግባባትና የምሁራን ንቁ ተሳትፎን ይፈልጋል። ኢትዮጵያ ያላትን ከ130 ሚሊዮን በላይ ህዝብ ፍላጎት ለማሟላትና የአፍሪካ ቀንድ የኢኮኖሚ ማማ ለመሆን የምታደርገው ጉዞ ያለ ባህር በር ሙሉ ሊሆን አይችልም። በመሆኑም ሀገራዊ መግባባት ለባህር በር ጥያቄውም መድገም፣ የዲፕሎማሲያዊ አማራጮችን አሟጦ መጠቀምና የባህር ኃይል ግንባታን ማጠናከር የነገዋን የበለጸገች ኢትዮጵያን እውን ለማድረግ አማራጭ የሌለው ተግባር ነው። በሲዳማ ክልል በመጀመሪያው ዙር የመስኖ እርሻ ከ10 ሚሊዮን ኩንታል በላይ ምርት መሰብሰቡን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። አርሶ አደሮች በበኩላቸው በዓመት እስከ 3 ዙር አፈራርቀው በማምረት ተጠቃሚ የሆኑ መምጣታቸውን ተናግረዋል። ሚካኤል ገዙ በሐዋሳ ዙሪያ ወረዳ ነዋሪ የሆኑት አርሶ አደር ሻምበል ቡንጋ በበጋ መስኖ እርሻ ስራ የገበያ ፍላጎትን መሰረት በማድረግ በዓመት እስከ 3 ዙር ያመርታሉ። አሁን ድንች አለ፣ ሽንኩርት አለ፣ ይኸው እያያችሁ ነው። ጥቅል ጎመን አለ። እኛ ብቻ ተጠቃሚዎች ብቻ ሳይሆን አርሶ አደር ብቻ ሳይሆን ስራ አጥ ራሱ ብዙ ተጠቃሚ ሆናል። አሁን ይሄ ድንች ከጨረሰን በኋላ ጥቅል ጎመን እንስራለን። ጥቅል ጎመን ካለቀ በኋላ ሚጥሚጣ በርበሬ በዓመት 3 ማለት ነው። በዚህ አካባቢ በአሁኑ ጊዜ በርካታ ወጣቶች በመስኖ ልማት ስራ ላይ የተሳተፉ ይገኛል። ወጣት ሱራፌል ግርማ ከነዚህ መካከል አንዱ ነው። አሁን ደግሞ በ3 ማግኘት ጀምረናል። አሁን ዘንድሮ ነው የተጀመረ። አሁን ደግሞ ለቀጣይ ተስፋ አለን። እዚህ ተስፋችን አሁን የለማ ነው። በጣም ተስፋ አለን። ከዚህ በፊት ስራ ፍላጋ በዚህ ሰዓት እኮ አንድ ወጣት የለም ከአምና ባለፈው ማለት ነው። ስራ ፍላጋ ወደ አፋር ሄዶ አሁን የሚታየው ወጣት ደግሞ ከዚህ በፊት እዚህ አልነበረም። አሁን ስራ ስለተገኘ ጠዋት ይወጣል፣ ይሰራል፣ ይገባል፣ ኑሮን እየመራ። በክልሉ በዘንድሮ የበጋ መስኖ እርሻ በአንደኛ ዙር ብቻ 67000 ሄክታር መሬት ማልማት የተቻለ ሲሆን እስካሁን ከ10 ሚሊዮን ኩንታል በላይ ምርት መሰብሰቡን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገልጿል። በጋ መስኖ ስራችን ከአመት ወደ አመት መሻሻል እያሳየ የመጣ ነው። እንደሚታወቀው እንደ ሲዳማ ብሔራዊ ክልላዊ መንግስት የመስኖ ልማት ፎከስ ኤሪያችን በሆርቲካልቸር ነው። በተለይም በአትክልትና ፍራፍሬ ላይ ከፍተኛ የሆነ የመስኖ ልማት ስራ ይከናወናል። ከዚህ አንጻር በዚህ አመት በመጀመሪያ ዙር 67000 ሄክታር አሳክተናል። እስካሁን ባለው ከ10 ሚሊዮን ኩንታል በላይ ምርት ተሰብስቧል። የመስኖ ልማት ስራን በማስፋፋት ምርታማነትን ለማሳደግ እንዲቻል የተለያዩ የግብርና ቴክኖሎጂዎችን ለአርሶ አደሩ በማቅረብ እየተሰራ ስለመሆኑ ቢሮ አመልክቷል። 2-3 አይነት የውሃ አማራጮች ነው ተግባራዊ የምናደርገው። አንደኛው እና በጣም ሰፊውን ሽፋን የሚይዘው የተለያዩ የውሃ ፓምፖችን በመጠቀም ተግባራዊ እያደረግን እንገኛለን። ከ2400 ፓምፕ በላይ በዚህ በበጋ መስኖ ጥቅም ላይ እየዋለ ይገኛል። ፍላጎቱን በዛው ልክ እየጨመረ ስለሆነ በየአመቱ የፓምፖችን የማሰራጨት ስራ እየሰራን ነው የምንገኘው። በክልሉ በዘንድሮ አንደኛና ሁለተኛ ዙር የበጋ መስኖ እርሻ ከ80,000 ሄክታር መሬት በላይ በማልማት እስከ 16 ሚሊዮን ኩንታል ምርት ይጠበቃል። ወደ ስፖርት ዘገባችን ደግሞ እንሻገራለን። በአውሮፓ ታላላቅ ሊጎች በሳምንቱ ተጠባቂ መርሃ ግብሮች ሲደረጉ በእንግሊዝ ፕሪሚየር ሊግ ሊቨርፑል ከቶተናም፣ ቸልሲ ከኒውካስል የሚያደርጓቸው ጨዋታዎች ይጠበቃሉ። በስፔን ላ ሊጋ ባርሴሎና ከሲቪያ፣ በጣሊያን ሴሪያ ደግሞ ኢንተር ሚላን ከአታላንታ የሚያደርጓቸው ጨዋታዎችም ከተጠባቂዎቹ ውስጥ የሚጠቀሱ ናቸው። ሀና ታሪኩ
የአውሮፓ ታላላቅ ሊጎች በሳምንቱ የረፍት ቀናት የሊግ ጨዋታዎችን የሚያደርጉ ሲሆን በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋ እና በጣሊያን ሴሪያ ተጠባቂ መርሃ ግብሮች ይከናወናሉ። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት እሁድ ምሽት 1:30 ሲል በአንፊልድ ሊቨርፑል ከቶትናም የሚያደርጉት ጨዋታ ይጠበቃል። ሊቨርፑል በሊጉ 48 ነጥቦችን ሰብስቦ 6ኛ ደረጃ ላይ የተቀመጠ ሲሆን በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ደረጃ ለማግኘት ቶትናምን ጨምሮ ቀጣይ ጨዋታዎችን ማሸነፍ ይጠበቅበታል። አምና ሊጉን ባሸነፈበት ማግስት ከዋንጫ ፉክክር ውጪ መሆናቸው አስገራሚ ሲሆን ከአውሮፓ መድረክም ውጪ ሆነው መጥፎ ታሪክ ላለመጻፍ ቀጣዮቹ ጨዋታዎች ለሊቨርፑል ትልቅ ትርጉም አላቸው። በ29ኛ ሳምንት ሳይጠበቅ መውረዱ አይቀሬ በሆነው ወልቭስ የተሸነፉት ቀያዮቹ በሳምንቱ አጋማሽ ደግሞ ወደ ቱርኪያ አቅንተው በጋላታሳራይ በሻምፒዮንስ ሊጉ መሸነፋቸው ጫና ውስጥ ከቷቸዋል። ቶትናም በአንጻሩ ካምናው ተምሮ ተፎካካሪ ቡድን ይሆናል ቢባልም ዘንድሮን በደካማ አቋሙ ቀጥሏል። ይባስ ብሎም በሊጉ ለተከታታይ 11 ጨዋታዎች ማሸነፍ አልቻለም። በመጨረሻዎቹ 5 ጨዋታዎችም በሁሉም ተሸንፏል። ወደ ታችኛው ሊግ ላለመውረድና በታሪኩ መጥፎ የውድድር ዓመትን ላለማሳለፍ ቀጣይ ጨዋታዎችን የግድ ማሸነፍ ይጠበቅባቸዋል። በሳምንቱ በሊጉ ከሚደረጉ ተጠባቂ ጨዋታዎች መካከል አንዱ የሆነው ቼልሲ ከኒውካስል ያገናኘው መርሃ ግብር ይገኝበታል። ነገ ምሽት 2:30 ሲል ቼልሲ በሜዳው ስታንፎርድ ብሪጅ ከኒውካስል ጋር ይጫወታል። ሰማያዎቹ አሁን ላይ በሊጉ ባለው ደረጃ 5ኛ ደረጃ ላይ መሆናቸውና የሻምፒዮንስ ሊግ ቦታን ለማግኘት ሁሉንም ጨዋታዎች በትኩረት መጫወት የግድ ይላቸዋል። ኒውካስል በአንጻሩ 12ኛ ደረጃ ላይ የተቀመጠ ሲሆን ምናልባት ተከታታይ ጨዋታዎችን ድል የሚያደርግና ከሱ በላይ ያሉ ክለቦች ደግሞ ነጥብ የሚጥሉ ከሆነ በኤሮፓ ሊግ አሊያም በኮንፈረንስ ሊግ ተሳታፊ ሊሆን ይችላል። ሁለቱ ክለቦች በሳምንቱ አጋማሽ በአውሮፓ ሻምፒዮንስ ሊግ ቼልሲ በፒኤስጂ ተሸንፎ ተጋጣሚው ኒውካስል በአንጻሩ ከባርሴሎና ጋር ነጥብ ከተጋራበት ጨዋታ በኋላ ወደ ድል ለመምጣት የሚያደርጉት መርሃ ግብር ነው። በስፔን ላ ሊጋ 28ኛ ሳምንት የላሊጋው መሪ ባርሴሎና በሜዳው ኑ ካምፕ እሁድ ምሽት 12:15 ሲል ከሲቪያ ጋር የሚያደርጉት ጨዋታም ይጠበቃል። ያለፉትን ተከታታይ 3 የላሊጋ ጨዋታዎች ድል ማድረግ የቻለው የካታሎኑ ክለብ ባርሴሎና በሳምንቱ አጋማሽ በአውሮፓ ሻምፒዮንስ ሊግ ወደ ሴንት ጄምስ ፓርክ ተጉዞ ከኒውካስል ጋር ነጥብ ከተጋራበት ጨዋታ በኋላ በላሊጋው በአሸናፊነት ለመቀጠል፣ ተጋጣሚው ሲቪያ ደግሞ ከተከታታይ 2 ጨዋታዎች ነጥብ መጣል በኋላ ወደ ድል ለመመለስ ወደ ሜዳ እንደሚገቡም ይጠበቃል። ሁለቱ ክለቦች በዘንድሮ የውድድር ዓመት በላሊጋው 8ኛ ሳምንት ላይ ተገናኝተው የተጫወቱ ሲሆን ሲቪያ ሳይጠበቅ 4-1 በሆነ ሰፊ ውጤት ድል ማድረጉ አይዘነጋም። በመጨረሻዎቹ 5 የእርስ በርስ ግንኙነታቸው ባርሴሎና 4ቱን በማሸነፍ የበላይ መሆኑ ደግሞ ምናልባት የውዱን ጨዋታ በማሸነፍ የላሊጋውን መሪነት ለማጠናከር የተሻለ እድል እንዳለውም ተገምቷል። በጣሊያን ሴሪያ 9ኛ ሳምንት በሚላን ደርቢ በኤሲ ሚላን ሳይጠበቅ ሽንፈት የገጠመው ኢንተር ሚላን ነገ ምሽት 5 ሰዓት ላይ በሜዳው ጁሴፔ ሜዛ ከአትላንታ ጋር የሚያደርጉት ጨዋታም ከሚጠበቁት መካከል ይገኝበታል። ሁለቱ ክለቦች 28ኛ ሳምንት ነጥብ የጣሉ ሲሆን የሴሪያው መሪ ኢንተር ሚላን ሽንፈት ገጥሞት ተጋጣሚው አትላንታ ደግሞ ከዩዲኒዜ ጋር ነጥብ ከተጋራበት በኋላ በአውሮፓ ሻምፒዮንስ ሊግ በጀርመኑ ክለብ ባየር ሙኒክ 6-1 ከደረሰበት ሽንፈት ለማገገም ወደ ሜዳ እንደሚገባ ይጠበቃል። ኢንተር ሚላን ባለፉት የመጨረሻዎቹ 10 ጨዋታዎች አትላንታን 9ኙን ማሸነፉ ደግሞ የተሻለ ታሪክ እንዳለው የሚያመለክት ሲሆን ይህም ጨዋታውን ሊያሸንፍ እንደሚችል ቅድመ ግምቶች እንዲሰጡትም አድርጓል። ኢንተር ሚላን ጨዋታውን በማሸነፍ ወደ ዋንጫው የሚያደርገውን ግስጋሴ ለማስቀጠል፣ አትላንታ ደግሞ በቀጣይ ዓመት በአውሮፓ መድረክ ተሳታፊ የሚሆንበትን እድል ከወዲሁ ያመቻቸ ለመቀጠል መሆኑ ደግሞ ጠንካራ ፉክክር ያለው ጨዋታ ሊያስመለክተ እንደሚችል ይገመታል። ለ2 ሰዓታት ያህል ከእናንተ ጋር በቀጥታ ስርጭት ቆይታ ያደረገው የዛሬ ዕለተ አርብ ዜና ኢትዮጵያ በተከታተላችሁት መልኩ የዛሬ ቆይታውን አጠናቀቀ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መታሰቢያ ደረጃ ዜናዎችን መርቻለሁ። በሰላም ዋሉ።